የምትጨርሺው አንቺ ተኩላ? እኔ ነው ልትጪ ነው? ወይኔ ሜርሲ፣ ወይኔ ሜርሲ። እንዴ ትልቅ ሰው ይወድቃል እንዴ? እመኚኝ አንቺ የልጅ ተኩላ አልለቅሽም። ማነዛራ እየባሰብኝ እኮ ነው። ምንድን ነው በግራይደር ነው የምታሽኝ? እንዴ አንቺ ልጅ እስኪ ዝም በይ። ካልተሽ እኮ በጣም ነው የምትታመሚው። እንዴ ምን ማለትሽ ነው? ከዚህ በላይ መታመም ይቻላል እንዴ? ገና ምን አይተሽ? መውደቅ እኮ መጥፎ ነው፣ ትሰባበሪያለሽ። መሰበር። ወይኔ ጉዴ! አሁን ባለሁበት ሁኔታ እኮ ትንሽ ፀጉሬ ቢንጨባረር ወይዘሮ ሞርዚና ነው የምመስለው። እስካሁን ምንም አልረበሸችኝም። ደህና ናት። ዋናው እሱ ነው። አንቺስ ግን ደህና ነሽ? ደህና ነኝ። አንተ እንዴት ነህ? ብቸኝነትን ለመድከም? አረ እንደዛ አይባልም። ማለት ታዲያ እንዴት ነው የሚባለው? ብቸኝነት አይለመድም። ስለዚህ እየመጣሁ አጫውትካለሁ ነው የሚባለው። ይሁን ከነገር። እሺ በቃ እንዳልክ አደርጋለሁ። አሁን ምግብ ይልላ። ያው ስለኔና ስለአንቺ ነው። ሌላ ምን ላስብ እችላለሁ ብለሽ ነው እኮ? ስለኛ ምን? እራት እንድንበላ ፈልጋለሁ። ታዲያ ሲመሽ ጠብቃ ብላ። ከኔ ጋር ሙሉ ለምን አስፈለገ? የኔ ፍላጎት እንደ ባልነት የራስን ጊዜ ስጭኝ ነው። ባሌ ነህ እንዴ? የኔ ባል እኮ አቶ አምነን ነው። አንቺ ደግሞ ተይ፣ እንደዛ አትበይ፣ ይከፋኝ። ሙስጠፋ አሁንም ተፈቅረኛለህ ማለት ነው? ማንን? እኔን። አዎ በደንብ አፈቅርሻለሁ። እባክህ እኔ አልሆንህም። የራስህን ህይወት ኑር። እንዴት ብዬ? የአንቺ ፍቅር እኮ ልቤን ተቆጣጥሮታል። ወይኔ ጄሪ፣ ታዲያ እንዴት ነው ከሁለታችሁም ጋር መሆን የምችለው? ልመድ እራሱ አልቻልኩም። ምናልባት ማግባቴ ሊያግድሽ ይችላል፣ ግን እመኝ ደስታ ያንቺ ነሽ። አምነን ፈራው። ለምን? እንዳላጣ ፈራው። አታጭኝም በይልኝ፣ በእኔ እምነት ይኖርሽ። ወይዘሮ ሞርዚና እራሷን ስታለች አሁንም። ምክንያቱም ይቺ የተረገመች ሜርሲ የምትባል ሴትዮ በሰጠቻት የጠንቋይ መድኃኒት አሁንም ድረስ እራሷን አታውቅም። ጭራሽ በስከ መጨረሻም አምነንን በጩቤ ወቅታው ደም በደም አድርገዋለች። ይሞት ይትረፍ የሚታወቅ ነገር የለም። ሜርሲ ከልጅ ልጇ ከሞርዚና የልጅ ልጅ ጋር እየተጣላች እያለች አንቺ ልጅ እኔ እገልሻለሁ እያለች እያባረረቻት ስትሄድ በዚህ ሰውነቷ ወድቃ እግሯን እየታሸች ነው ማለት ነው። ስትወርቅ እንዴ ትልቅ ሰው ይወርቃል እንዴ ትላታለች። ልጅቷም የዋዛ አይደለችም ማለት ነው። ከዛም ወይዘሮ ዛህራ ስታሻት፣ ወይዘሮ ዛህራ እና ጓደኛዋ ስታሻቸው ሲያሻት እያሳመሟት ነበረ። እነሱ እልሃቸውን እየተወጡ ነበረ። ምክንያቱም ሜርሲ ለማንም የማትመች አረመኔ የሆነች ሰው ስለሆነች የወይዘሮ ሞርዚና ዕጣ ለማንም አይድረስ፣ በጣም ያሳዝናል ስትላት፣ ዛህራም ምን ነው አንቺም ጋርም እንዳይደርስ ፈራሽ እንዴ ትላታለች። በገንዛ እጇ ራሷ መድኃኒት እንደሰጠቻት ራሷ እዚህ ደረጃ ላይ እንዳደረሰቻት ልታወጣው ምንም አልቀራትም። አሁን ሁሉም ማንም ሰው አልተጠራጠረም። ነገር ግን ያው በስከ መጨረሻ እቅዷም እየተሳካላት ነው ግን ወይዘሮ ሜርሲ። ምክንያቱም እሷም እንደዛ አበደችላት፣ ራሷን ሳተችላት። አሁን ደግሞ አምነንን በጩቤ ወቅተዋለች። እንግዲህ እሱ ይሞት ይትረፍ የሚታወቅ ነገር የለም ማለት ነው። ደግሞ ደስ የሚል ጊዜ ከእንትና ጋር ከቤሊን ጋር አሳልፎ ከዛም ሊጠይቃት ሲገባ ነው፣ ልብሱንም ሳይቀይር ሊጠይቃት ሲገባ ነው በጩቤ በስለት የወጋችው ማለት ነው። ዶክተሩ ልጅ አቶ ማርክ የወይዘሮ ዛህራ የጓደኛዋ ልጅ ነበረ። እናም እሱም እያከማት እያለ ነው እንግዲህ
እሱም እባክሽ ተረጋጊ እያላት ነው ስለቱን በቢላዋ የወጋችው ማለት ነው። በጣም ያሳዝናል። ሜርሲ እቅዷ እየተሳካ ነው፣ ግን ያው በስከ መጨረሻ እውነታው ይወጣ ይሆናል። የወንድሟን ልጅ አምነንን እንኳን ሳይቀር ለመጉዳት ቆርጣ ተነስታለች። ህፃኗ ልጅ እስካሁን አያቷ የት እንደሆነች አላወቃችም። አጎቴ ወንድሜ እባክህ እያለችው ነበር አምነንን። እባክህ አያቴ ጋር ውሰደኝ። የት ነው ያለችው አያቴ? ናፈቀችኝ እኮ 2 እናት ማጣት ይከብዳል ትለዋለች። አይ ትመጣለች፣ ለትንሽ ጊዜ ነው፣ ሩቅ ቦታ ሄዳ ነው ሲላት እኮ እዛ ሩቅ ቦታ ውሰደኝና አይተናት እንመለሳለን ስትለው አይ ቆይ ዲኑ ውዴ ቆይ እንሄዳለን ሌላ ቀን፣ እሷም ትመጣለች፣ አሁን ግን አልችልም ይላታል። እሷ እዚህ ጋር ያበደች እንደዚህ እንደሆነች የልጅ ልጇ አታውቅም ማለት ነው። አምነንም የጠረጠረው በቃ በልጅ ልጇ ምክንያት በእሷ መታገት እንዳበደች ነው አክስቱን የሚያየው እንጂ ሜርሲና ሲፈን እዚህ እንዳደረሷት ማን አላወቁም። እስካሁን ድረስ ማንም የገመተም ያወቀም የለም። እና ዶክተሩንም የወይዘሮ ዛህራ የጓደኛዋን ልጅ አምነን እባክህ ምንም እንዳትሆን ጠብቃት እሺ፣ ምክንያቱም እሷ አንድ ነገር መሆን የለባትም፣ ያለሷ አልችልም። አሁን ቀስ በቀስ ሁሉንም ሰው እያጣው ነው፣ ያ መሆን የለበትም በጭራሽ። ስለዚህ እባክህ ተንከባከባት፣ ጠብቃት ይለዋል። እሺ አቶ አምነን በፍጹም አታስብ፣ እኔ ያለው አታስብ፣ ጠብቃታለሁ ይለዋል። ነገር ግን ያው እሱ ቢኖርም ሊያስጥላት አልቻለም። ምክንያቱም ሴትዮዋ ኦልሬዲ ለይቶላታል፣ መድኃኒቱን በደንብ እየሰራ ነው። ካለኔ ፍቃድ ማንንም ሰው እንዳታስገባ ለጥየቃ ብሎት ነበረ። ያቺ የተረገመች ሲፈን ግን ገብታ ነበረ ልጠይቃት ገባች። ልጠይቃ ስትገባም አላስገባሽም አቶ አምነን ማንም እንዳይገባ ብሏል ሲላት፣ እኔ እኮ የዚህ ቤት አካል ነኝ፣ ስለዚህ ምንም ችግር የለውም፣ እኔ መግባት እችላለሁ፣ አታስብ፣ አንዴ ብቻ ነው አይቻትም ማውጣ ትለዋለች። እሺ ካልሽ ብሎ ያስገባታል። ስትገባም ቆይ እኔ የምልሽ ደህና ነሽ ምናምን ትላታለች። ያደረጓትን ነገር በሙሉ ረስታ ማለት ነው። አዎ ደህና ነኝ እያለች ትስቃለች። እኔ ቁጭ በይ እሺ እኔ እወድሻለሁ ትላታለች እሷ። ምክንያቱም ለይቶላታል ወይዘሮ ሙርዚና ማለት ነው። ያው ሜርሲና ሲፈን እንደዚህ አድርገው ጥለዋታል። ያው የልጅ ልጇ እስካሁን ምንም ነገር የምታውቀው ነገር የለም። የልጅ ልጇ ከአምነን እና ከቤሊን ጋር ጥሩ ጊዜ እያሳለፈች ነበረ። ደስ የሚለው ግን ብዙዎቹ እዚህ ቤት ውስጥ ቤሊን እና አምነን እንዲጋቡ ነው የሚፈልጉት። አምነን ከቤሊን ጋር በጣም ደስ የሚል ጊዜ አሳልፎ አፈቅርሻለሁ ይላታል። አንቺን ማጣት አልፈልግም፣ እባክሽ ባለትዳር መሆኔ ምንም ሊያጠራጥርሽ አይገባም። አንቺን ሳስብ አንቺን ሳይ ሁሉንም ነገር እረሳዋለሁ። ቀን እንደዚህ አሳልፌ ማታ ክፍሌ ውስጥ ስገባ ሁሉንም ነገር እረሳዋለሁኝ። ሁሉንም ነገር ረስቼ አንቺን አስታውሳለሁ። አንቺን ብቻ ነው የማስታውሰው። በጣም ደስ ይለኛል ከአንቺ ጋር ያሳለፍኩትን ጊዜ ሳስታውስ እንደ ጅል ብቻዬን እየሳኩኝ ይላታል። አምነን ፈራው ትለዋለች። ለምንድን ነው የምትፈሪው? እንዳላጣ ፈራው ትለዋለች። በፍጹም አትፍሪ፣ መቼም አታጭኝም፣ በጭራሽ መፍራት የለብሽም ይላታል። ያው መፍራቷ ያለ ነው፣ ምክንያቱም እሱ ባለትዳር ነው። ምንም ቢሆን ሚስቱን ባይወዳትም አሁን ስላረገዘችበትም እንትን ማለት አይችልም። ጀሪን ግን ከሙስጠፋ ጋር በጣም የብልግና ስራ እየሰራች ነበረ ከሱ ላይ፣ ለዛውም ከገንዘብ አልጋው ላይ። ግን ያው አምነን ምንም አልመሰለውም ማለት አልጠረጠረምም። እንደዚህ ቢያውቅም ደግሞ ጥሩ ነበረ። ይለያያሉ እንጂ ምንም እሱ በእሷ ጉዳይ ስለማይወዳት ምንም አይመስለውም። ግን እየተጫወተችበት እንደሆነ ያውቅ ነበረ። እናም ከሙስጠፋ ጋር ሙስጠፋ እራት እንድንበላ ፈልጋለሁ እያላት እና ታዲያ ራስህ ብላ እኔ ምን አስጠበቀ ስትለው፣ አንቺ ደግሞ ከአንቺ ጋር ነው መብላት የፈለግኩት ከሚስቴ ጋር፣ እኔ እኮ የአቶ አምነን ሚስት ነኝ ስትለው፣ ቆይ አሁንም እኔን ታፈቅረኛለህ እንዴ ሙስጠፋ ስትለው፣ ማንን? አንቺን? አዎ በጣም እኮ ነው የማፈቅርሽ፣ ያለ አንቺ ባዶ ነኝ ይላታል። ያው ሊበቀላት ነው እንጂ ወዷት አይደለም። ምክንያቱም በጣም ብዙ ነገር ስላደረገችው እሷን አሁን ለበቀል ነው የቀረበው። እሺ እኔ ታዲያ ምን ልሆን? ለሁለታችሁም መሆን አልችልም፣ ተጨነኩኝ እኮ ትላለች የእውነት መስሏት። ከዛም
አስገድዶ ሊደፍራት ሞክሯል። ያው ክፍል ውስጥ እንግዲህ ብዙ ነገር ተፈጽሞበታል በእውነቱ ከአቶ አምነን ክፍል ውስጥ። እሷ ግን በጸጸት እያበደች ነው። እሱ ከቤሊን ጋር አብሮ ተኝተው ከቤሊን ጋር ያሳለፈውን ነገር በሙሉ እያስታወሰ ደስተኛ ነበረ። እሷ ግን ከሱ ያደረጋትን እያምሰለሰለች በጸጸት ህሌና ያለው ሰው እንደዚህ ይጸጸታል እና በጸጸት ራሷን እየቀጣች ነበረ። ምክንያቱም አምነን የልጄ እናት ናት ብሎ እንትን እያላት ነው። እሷ ግን በሱ ላይ ብዙ ነገር እያደረገች ነው። ተገዳም ቢሆን ግን ያው ከዚህ በፊት ያደረገችው የሰራችው ስራ ስለሆነ ማለት ነው ዋጋ እየከፈለችበት ነው እና አሁንም እየተጸጸተች ነው። ከሱ ጋር እንዴት ከሱ አልጋ ላይ እንዴት ይህን አደርጋለሁ እያለች የወይዘሮ ዛህራ ጓደኛ ልጅ እንግዲህ እንደምታዩት እንትናን በጣም ወዷታል። ቤሌንን በጣም ወዷታል። በጣም ነው የወደዳት። ምክንያቱም በቃ ያለሷ አሁን ላይ የሚያስበው ምንም ነገር የለም ማለት ነው። ምንም ነገር እያሰበ አይደለም። እሷን ብቻ ነው የሚያስበው። በቃ እሷን ብቻ ነው እንትን የሚለው። ስትሄድም ደስ ይለዋል። በጣም ነው ደስ የሚለው እሷን ሲያይ ምናምን እና እሷ ደግሞ በእርግጥ እሷን ፊት እየሰጠችው ነው። እንዴት ነው ብቸኝነቱን ለመድከው ወይ ምናምን ስትለው አንቺ ደግሞ ምን እንደዚህ ይባላል እየመጣው አላምድሃለው ነው የሚባል እንጂ ብቸኝነት እንዴት ይለመዳል ይላታል። እሺ የወንክ ነገር ትለዋለች። ከዛም ካምነን ጋር ደስ የሚል ጥሩ ጊዜ ካምነን ጋር ከዲኑ ጋር በጣም ደስ የሚል ጊዜ እያሳለፉ ነበረ። ይህንን ሲያሳልፉ ውለው ነው ወደ ቤታቸው ተመልሰው አቶ አምነን እንግዲህ አክስቱ እንደዛ የጎዳችው ማለት ነው። እናም ወይዘሮ ዛህራ ህፃኗን ልጅ እንዴት ናቸው አምነንና ቤሊ? ኧረ ጥሩ ናቸው። ደስ የሚል ጊዜ እያሳለፉ ነበረ። በጣም ደስ ይላል። ተመስገን። ይሄንን ነበረ የምፈልገው። ምን ይሳንሃል ስትል ልጅቷን ማብራ ተመስገን ምን ይሳንሃል እያለች ጸሎታን ትጀምራለች ማለት ነው። ምክንያቱም ሁሉም የቤሊንና የአቶ አምነንን ጥምረት ስለሚፈልጉት ሁሉም በጣም ደስተኛ ናቸው። ጄሪንን አይደለም እሷን ነው የሚፈልጓት። እናም በስከ መጨረሻም እንደዚህ ሆኖ ስላየች በጣም ደስ ይላታል። ያው ግን አሁን ይሞት ሲዳን የሚታወቅ ነገር የለም። በጣም ተጎድቷል በጩቤ ወይዘሮ ሙርዚና ስለወጋችው ራሱን አያውቅም። እንግዲህ ቀጣይ አብረን የምናየው ይሆናል። ውድ ቤተሰቦቻችን የዚህ ቻናል ቤተሰቦች አሮጊቷ እየጸለዩ ነው፣ ወይዘሮ ዛህራ እየጸለዩ ነው። በጣም ደስ ብሏቸው ቀጣይ ክፍል አብረን የምናየው ይሆናል። እስከዛው ግን ይህን ቻናል ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ።